እኔ እኮ ድሮ አባቴ እንዲህ ነው። በእግዚአብሔር ቤት ውስጥ ያለው ሁሉም አገልጋይ ነው። ወናፍ እኛ መጽዳቱን እንፈልገዋለን፣ በጣም የሚያሸን ግን አንፈልግም። እኔ ራሴን እግዚአብሔር የሚወደኝን ያክል እኔ ራሴን አልወደውም። ለ10 ደቂቃ ሰይጣን ቢያገኝ አትመለስም፣ በቃ አትመለስም። እግዚአብሔርም እስቲ ቅጣና አምጣው ብሎ አይሰጥም። እንደዚህ አይነት አምላክ የለንም። በእጁ ላይ ያስተካክላል። ምናልባት የኔን ስብከቶች እንግዲህ ምዘሙ ዘይ ታቆታላችሁ። እኔ ብዙ ጊዜ በጣም ነው የምስቀው። ተነስቶ ቁጭ አለ የሚል ቃል አባባቸው እኔ ወርዶ ቢቀመጥ ጥሩ ነው። ሰው ተከሸለ ከሚቀመጥ እንደ ተሸከሙት ነው ላያቸው ላይ ቁጭ አለ ይላል። ከዛ ማውራት ቀጠለ የሚል ቃል አለ። ባይስ እያወራ ነበር የሞተው ሲነሳ ካቆመበት ነው እንደማለት ነው አይደል? እያወራ ሳይጨርስ ነው የሞተው። ብድግ ሲል ቀጠለው ነው የሚለው። ያው ከእናቱ ጋር ነው ሊሆን የሚችለው። አሞት እንግዲህ የምታስተምመው እሷ ናት። ይህንን አድርጎ ከዛስ በቃ እርሱ ማን እንደሆነ ህዝቡ ሁሉ ተደንቀው ወጥቶ ሄደ። ቀጠሮ አይቀጥር። እየመጣው ነው አይል፣ መጣው አይል፣ እየመጣ ነው ጌታዬ አንል። መቼ ነው የምንዘጋጀው? ሁሌ አለኝ ቀጠሮ የሚል መዝሙር አለ አይደል? ኢየሱስ ከሚባል እንግዳ መቼ? ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ የዛሬ 10 ዓመት ሊሆን ይችላል። እና መቼ ሊመጣ ይችላል አላቅም። ድንገት ግን ይመጣል እና ሁሌ ዝግጁ ነኝ። ሁሌ ቤቴን አስተካክዬ አጸዳድቼ በየቀኑ ስራ እሱ ነው። እያጸዳዳው እያስተካከልኩ ጠብቀዋለሁ። ቀጠሮ ቢሰጠንና ባይዘው ከ10 ዓመት በኋላ 11ኛው ዓመት ላይ ነው መጣው ቢለን ታውቃላችሁ አይደል? 9ኙን ዓመት እንዴት እንደምንሆን ልንሞት ስንል እየተረፍን ነው የምናልፈው። ባይዘው ሰይጣን ሊገለን ሲል ነው የምናመልጠው። ግን እሱ መቼ እንደሚመጣ የማይነግረን ሁሌ ጥንቅቅ እንድንል ነው። አሜን ነው። ጥንቅቅ እንድንል ለምን? ናፍቆታችን እሱ ነው። ጸሎታችን እሱ ነው። ጉጉታችን እሱ ነው። እየተገናኘን በጸለይን ቁጥር የምንናፍቀው የጌታን መምጣት ነው። እንደ ማህበር፣ እንደ ህዝብ፣ ግሎባሊ ዩኒቨርሳሊ እንደ ቤተ ክርስቲያን የሚጠበቀው ኢየሱስ ነው። እንደ ግል በግል ህይወቴ ላይ ሰከንድ ካሚንጉ ብቻ አይደለም፣ በግል ህይወታችን ላይ ከረንትሊ ባለን አንዳንድ ጉዳይ ላይ እንዲጎበኘን የምንፈልገው እሱ ነው። ክብር ለስሙ ይሁን እና ለሰዎቹ ተስፋ ነው የምትጠብቁት ጌታ ሲል እሺ ሲሉት በድንገት ወደ ቤተ መቅደሱ ይመጣል ሲል ህዝቡ ሁሉ ጠባቂ ነው። አሜን አለ ሲሉ እንዴት እንደሚመጣ ነገራቸው። ቁጥር 2 ጀምሮ ምድር የሚለው በጥያቄ ነው። ቁጥር 2 ይመጣል መልስ ነው። አመጣጡ ግን ጥያቄ ነው። እሱ የሚመጣበትን ቀን ሊቋቋም የሚችል ማን ነው? እነዚህን 2 ቁጥሮች ለያይታችሁ እዩዋቸው። እናንተ በኋላ ጊዜ ስታገኙ ቁጭ ብላችሁ አንብቡት። እሺ የመጀመሪያው ፈርስት አድቨንት ይሄ እንትኑ ነው። የመጀመሪያው ኢንካርኔሽኑ ነው፣ ስጋ ለብሶ የሚመጣው ነው። ከቁጥር 2 ጀምሮ ያለው ሰከንድ ካሚንግ ነው። ሰከንድ ካሚንግ ነው። እሱ የሚመጣበት ቀን የሚለው የጌታ ቀን ተብሎ የሚታወቀው መጽሐፍ ቅዱሳችን ላይ በጣም በስፋት ዳግም ምጽአቱን የሚያመለክት ቃል። ያንን ቀን እሱ በሚመጣበት በዛ ቀን ነው ማን ሊቋቋም ይችላል? ማን ነው የሚቋቋም? ና ነው አይደል ጸሎታችሁ? አዎ ና ነው ጩኸታችሁ፣ ና ነው ጉጉታችሁ። ካልመጣ ነው እሱ የሚመጣ ቀን ይመጣል፣ አይቀርም። እመጣለሁ ብሎ ነው አይደል የምትጠብቁት እንጂ እናንተ ና ብላችሁት አይደለም። እሱን አይደል ሲሄድ እመለሳለሁ ብሎ ነው ሄደው። ታዲያ መቼ ነው እንድንል ያደረገን እኮ እመጣለሁ የሚለው ቃሉ ነው። ሲመጣ ግን የታመነ ነው። እመጣለሁ ባዩ ይመጣል። እንኳን እግዚአብሔር ይቅርና ጥሩ ሰዎችም የተናገሩትን ያደርጋሉ። እግዚአብሔርማ የታመነ ነው፣ በቃሎቹ የታመነ ነው። የሚመጣ ቀን ግን መምጣቱን ማን ሊቋቋመው ይችላል ሲል ህዝቡ ጥያቄ ይጠይቃል። እንዴት ነው ማንቋቋመው? እንዴት ነው የሚመጣው? ምን አይነት ሆኖ ነው የሚመጣው ሲል በሁለት መንገድ ነው አይደለም የሚያቀርበው። የዚህ ትንቢት አቅራቢ ሰው ትንቢቱን የሚያቀርብበት መንገድ በሁለት መንገድ ነው። እግዚአብሔር የገለጠለትን ነገር በሁለት መንገድ ያቀርበዋል። አንደኛ እንደ ብር አንጥረኛ ነው። ሁለተኛ እንደ ልብስ አጣቢ ነው። የመጀመሪያው ብር አንጥረኛ ቅድም ያልኳችሁ ነው፣ ሪፋይነር ነው። ብር አንጥረኛ ትግሉ ለምሳሌ አሁን ሞር ወርቁን ልንገራችሁ። ብር አንጥረኛ ወርቅ ተመሳሳይ ናቸው። ወርቅ አንጥረኛ እሳት ነው ለሚጨምረው። ብር አንጥረኛም እንደዛ ነው የሚያደርገው። ከስር እሳት እንትን አለው። ይሄ ምንድነው የሚባለው? ይሄ
ወናፍ ነው የሚባለው። ወናፍ አልተሳሳትኩም አይደል? ያደርጋል። ትንፋሽ አይመስልም፣ እሳት እኮ። ልክ እሱ ሲያደርግ ወርቁ ይንገበገባል። ዋይ 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 ዋይ። አንጥረኛ አለ ራሱ ነው እንደዚህ የሚያደርገው። አንጥረኛው ሳያውቅ አይደለም እሳቱ፣ በአንጥረኛው ዕውቀት ነው መጠኑ። አንጥረኛው ጋር አለ የእሳቱ ዲግሪ። ሪፋይነሩ ነው የሚያዘው የእሳቱን መጠን። ውዝል ይልና ወርቁ ቅርጽ ይቀይራል አይደል? ይሄ ወርቅ ወልቆ እሳቱ ላይ ሲቀመጥ እሳቱ ሲያንገበግበው ፈሳሽ ይሆናል። ባይዘዌ ፈሳሽ ሲሆን የወርቁን ቅርጽ የመቀየር ስራ ብቻ አይደለም የሚሰራው። ወርቁ ላይ የተቀላቀሉ አሎይስ አሉት አይደል? አሁን ወርቁ አንዳንድ ወርቅ አይታችኋል፣ ቀይ ነው አለው የተቀላቀለ መዳብ የሚመስል ወርቅ እኮ አለ። በደንብ እሳት ይጨምርበትና አዎ ይሄ እነ መዳብ እነ ምናምን አሉ፣ ሙለጭ አድርጎ ያወጣቸዋል። ትግሉ ወርቁን ማጥፋት ሳይሆን ማጥራት ነው። አሁን እግዚአብሔር የሚላቸው እሱን ነው። አዎ እኔ ስመጣ አዎ እንዳንጥረኛው ነው የምመጣው። ምን እያረክ? እየለየሁ እያጸዳሁ እያስተካከልኩ እየቀደስኩ። አሜን በሏ። ሆሊነስ ቅድስናችሁን እያስተካከልኩ ንጽህናችሁን እያስተካከልኩ ልባችሁን፣ አንደበታችሁን፣ ሁሉ ነገራችሁን፣ አስተሳሰባችሁን እያጸዳው ትመጣለሁ። ለምን? እኔ ጋር ሞር ቫልዩ ያለው አገልግሎት እንድታገለግሉ፣ እንቀበለውን አገልግሎት እንድታገለግሉ ሌዋውያን አጠራችኋለሁ፣ እለያችኋለሁ። ሌዋውያን ዘንድሮ እዚህ ጋር ቆሞ የሚሰብክና የሚዘምሩ ምናምን ብቻ አይደል፣ ህዝቡ ሁሉ አገልጋይ ነው። አዲስ ኪዳን ላይ ሁላችንም መንግስትና ካህናት ነን። ታዲያ ሁላችንም ነን በእግዚአብሔር ቤት የምናገለግለው። አገልግሎቱን ግን እኔ የምቀበለው እንዳረገው አዎ አጠራዋለሁ። በእግዚአብሔር ቤት ውስጥ የክብር አገልጋይ እንድትሆኑ የማንጻት ስራ ሰራለሁ። አገልግሎት ምን ማለት ነው? አዲስ ኪዳን ላይ ኑሮ፣ ህይወት፣ ለክርስቶስ ወንጌል የምንሰጠው ምላሽ ነው አገልግሎት። አሜን ነው። በዛ በምትኖሩበት መንደር፣ በምትኖሩበት አካባቢ፣ በምትሰሩበት አካባቢ ላይ የምትኖሩት የህይወት ኑሮ አቋማችሁ እሱ ነው አገልግሎታችሁ። ለአእምሮ የሚመቸው አገልግሎታችን ራሳችንን እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርገን ምናችንን ራሳችንን ከዛ በኋላ ሌላውስ የነዚህ ነገሮች መገለጫ ሊሆን ይችላል። ሌላው ዋናው ራሴን ነው ማቀርበው። ይሄ ነው አገልግሎቴ። አዲስ ኪዳን ላይ ሁሉም ሌዋውያን ነን። በክርስቶስ ኢየሱስ አምኖ በዚያ ክቡር ደም ተቀድሶ በእግዚአብሔር ቤት ውስጥ ያለው ሁሉም አገልጋይ ነው። በመኖር ነው የምናገለግለው። እሱን አገልግሎት በፊቴ የክብር አድርጋችሁት እንድቀበለው አዎ አጠራችኋለሁ። እንደምታውቁት ነው እኛ በጣም ብዙ ነን። ስንመጣ ብቻችንን ብዙ ነን። ያለን የምንመጣው በራ ያስገባንም እኮ ብዛቱ እላያችን ላይ ተሸከመን የምንመጣው እሱን የማጽዳት ስራ። እስቲ አሜን በሏ። እኔ ይገርምሃል በቃ እንላለን። እኔ እኮ ድሮ አባቴ እንዲህ ነው፣ እናቴ እንዲህ ነበረች፣ አያቴ እንዲህ ነበሩ። ከዛ እግዚአብሔር ቀስ እያለ አባት፣ አያት፣ አክስት፣ ዘመድን ተለያይ ወርዶ ጓደኛዬ እንዲህ ጓደኛ አንተ ቀስ እያልክ ተነግሯለህ። እሱ ነግረህ ነው እያለ ቆርጦ ልጁን እንድትመስል። እስቲ አሜን በሏ። ልጁን እንድትመስል። አንዳንዱ ነገር ከሲን ብቻ እኮ እንዳይመስላችሁ፣ ከኃጢአት ብቻ ሳይሆን ከማይጠቅመንም ነገር ነው የሚለየን። ከኃጢአት ከመበደል ከምናምን ብቻ እኮ አይደለም፣ ከማይጠቅመኝ ከማያንጸኝ ለአካሉ በረከት ከማይሆን ነገር ሁሉ ይለያል። ጠቃሚ አገልጋይ የሚቀበልህ። እስቲ አሜን በሏ። አዎ እንዳንጥረኛ ነኝ አለ፣ አነጥራለሁ። እንደዚህ የሚናገር የኛ አምላክ ብቻ ነው። እሳት ውስጥ ነው ማሳለፍ ሲለ እንደናንተ አይነት ጉባኤ ይመስለኛል የሚልኪያስ ጉባኤ አሜን የሚል። በእሳት ውስጥ ትነጥራላችሁ ሲባል አሜን። ለምን ይሻለናላ። አሁን ባልልም እኮ ያሳልፈኛል።
ለምን? ለኔ ነው። ባይዘው ለሱ አይደለም። ጥቅሙ እኮ ለእግዚአብሔር አይደለም፣ ለኔ ነው። እኔን ሲያጠራኛው እኔ ነኝ ዋጋ የሚጨምረው። ወርቅ እኮ በሚያልፍበት የእሳት መጠን ካራቱ ይጨምራል። 14 እና 24 ካራት እኩል ነው እንዴ? እንዴ አይገናኝም። ዋጋው የነጠረበት ያለፈበት እሳት ዋጋችንን በእግዚአብሔር ፊት የምናቀርበውን አገልግሎት እንከን አልባ ለማድረግ እግዚአብሔር እኛን ይሰራናል። በእውነት ነው የምላችሁ። ቢያመንም የሆነ ቀን የማያሳፍር ሰራተኛ እንሆናለን። የማያሳፍር ምንም ጋር ወስዶ ቢያቆም ትሆናለህ። የትም ቢወስድ አያፍርም። ለምን? ፉሊ ያየ በሙሉ ልጁን አንተ ላይ ያየዋል። አያያይ ይገልጠኛል ይላል። ለምን? የተቀላቀለ ነገር የለውም። በዚህ በኩል አሳይቶኝ በዚህ በኩል ደግሞ አይጋርደኝም። አጽድቼዋለሁ። በዚህም ቤትም በኩል ቢያዟዙሩት እኔ ነኝ ያለሁበት። ቢያመንም ቤስት ይሄኛው ቤስት ነው። በጣም በተተናጎናቸው አርሶ እግዚአብሔር ለጥቅማችን ይሰራናል በሉት። ከዛ ሁለተኛው አጣቢ ነው። አጣቢ እንደ አጣቢ ሳሙና ነው ይለዋል። እንግዲህ እኔ በጣም ይገርማቸዋል በእውነት። እኔ ሚልኪያስ ሳሙና እንዴት እንዳወቀ አላውቅም። እንዶድ ነው ድሮ። እኔ የድሮ ነቢያት እኮ ሳሙናውንም ነው የተነበዩት ማለት ነው እንጂ ድሮ ሳሙና የለም። አይ በኬሚካል በምን የተቀመመ ሳሙና ከየት ይመጣል? ፋብሪካ የለም። እንዶድ ያበን አርጎ ሲያጥብ እንዴት ነው የሚያጥበው? ወንዝ ዳር ድንጋይ ላይ ነው የሚያረግህ። የሚያጥበው እኮ ልብስን አይደለም አንተን ነው። አስበዋል? እንዲያርጉ ጨመቅ አልጸዳ ሰው ሲፈትግ ራሱ ሲያምብታ እኔ ራሱ እንዲህ ላልኩት ያመኛል። የእግዚአብሔርን እጅ አስበዋል? ሰማይና ምድር የሰራ እጅ እንዲህ ሲያደርግ ቆሻሻ እኮ አይደለም፣ ከለር ይወጣል። ከለር ሙለጭ እና አጣቢ ሳሙና ነኝ አለ። ለሚያጥብ እሰጥሃለሁ አይደለም ያለው፣ እኔው ነኝ የማጥብሃል። አሜን። ስቀድስ እኔው በእኔ መጠን ነው ማነጽህ አለ። ባይዘዌ አጥብሃለሁ ማለት አጸድሃለሁ ብቻ አይደለም። በእግዚአብሔር እጅ ላይ ከሆነ ርህራሄ አለ። ርህራሄ አለ። አያጠፋም። አሁን አንድ ለሰይጣን አሳልፎ እንደዚህ አይነት እኔ ትምህርት አላነበብኩም። እግዚአብሔር እስቲ ቆይ እንትን በሎ ብሎ ለሰይጣን ሰጥቶ ሰይጣን ትንሽ አሰቃይቶኝ አይመልሰኝም። ለ10 ደቂቃ ሰይጣን ቢያገኝ አትመለስም። በቃ አትመለስም። እግዚአብሔርም እስቲ ቅጣና አምጣው ብሎ አይሰጥም። እንደዚህ አይነት አምላክ የለንም። በእጁ ላይ ያስተካክላል። ካጸዳ ለጥቅሜ ነው። እግዚአብሔር እኮ ይወደ እንደ እግዚአብሔር እኔ ራሴን እግዚአብሔር የሚወደኝን ያክል እኔ ራሴን አልወደውም። ከምንም በላይ ነው የሚወደኝ። ልረዳው ከምችለው በላይ ነው ባይዞ የሚወደኝ። እግዚአብሔር እኔን የሚወድበትን ፍቅር ኢቭን አንደርስታንድ አላረገውም። እንኳን ሊገባኝ እንኳን ላብራራው መረዳት አልችልም። ከመጠን በላይ ነው የሚወደኝ። ስለዚህ አሳልፎ አይሰጠኝም። ያጸዳዋል ብሎ ቀጥሎ ለምንድን ነው የሚያጸዳው? ገንዘብ ሊያረገው ነው፣ ሊወስደው ነው። የሚመጥነኝ ንጹህ ነገር ነው። አዎ ሚክስ አድርገዋል። አዎ ቆሽሿል። የሆነ አቧራ በአቧራ ነገር ሆነህብኛል። አዎ ደግሞ አቧራው ደጅ አይደለም ውስጥ ሁሉ ነው። እና ዝም ብዬ ለቅለቅ አረጋለሁ አይደለም የሚለው አይደል? ሳሙና ለማለት በደንብ ነው የሚያጥብ። ሙልጭ አድርጎ ነው የሚያጥብ። እኛ መጽዳቱን እንፈልገዋለን፣ በጣም የሚያሸን ግን አንፈልግም። እንደው ዝም ብሎ እንዲህ ከለበስ ተደርጎ አይጸዳም። እግዚአብሔር ንጽህናው እሱ ነው፣ የሚቀድሰን እሱ ነው፣ የሚያነጻን እሱ ነው። አየህ የሱ የቅድስናውን መጠን ያክል ነው እኔ ላይ የሚሰራው። እስቲ አሜን በሉ። ስታንዳርድ በእግዚአብሔር እጅ ላይ ነው ያለው። ልብሱ አይቀደድም፣ ሲያጥበው ያጸዳዋል። እያንዳንዷ ነገሬ እንዴ ያለሱ ፈቃድ እኮ ጸጉሩ ተነቅሎ የሚወድቅ የለም ይላል። ጸጉራቸው የተቆጠረ ነው። ሲያጸዳ ይሄን እንኳን አይነቅልም። ምን ያህል እንደሚጨነቀልህ ይኸው። እንትኑ ይጥፋ በቃ እንትኑ ላጽዳው አይደለም የሚለው። ካንተ ቆሻሻውን ብቻ ነው የሚያስወጣው። አንተን እያንዳንዱ ነገርህን ይፈልገዋል። ሁሉ ነገርህን በጣም ዋጋ ይሰጠዋል። እንደ አጣቢ ሳሙና አንድ ጥቅስ አለ መጽሐፍ ቅዱሳችን ላይ ልብሳቸውን በበጉ ደም ያጠቡ የሚል ንጹሃን። በደም ታጥቦ የሚነጣ ልብስ አለ እንዴ?
በደም ነው የታጠበው። ልብሳቸውን ያነጹ ይላል። በደም አጥበው ያነጹ። እኛ የምናጥበው ምንድነው? በጣም በንጹህ ውሃ። ላውንደሪ ለምን እንደምታስገቡት በጣም በንጹህ ነገር እንዲያጥቡት። በደም ታጥበው የሚነጻ እዚህ ብቻ ነው እንደዛ። የኢየሱስ ደም የእግዚአብሔርን ቅድስና ይችለዋል። ስለዚህ በክርስቶስ ደም ሲታጠብ እግዚአብሔር ይሄንን እቀበለዋለሁ ይላል። ይሄ በቅድስና ልክ ነው ይላል። እስቲ አሜን በሏ። ቀዳሽ ማን ነው? እግዚአብሔር ነው። አንጪ ማን ነው? እግዚአብሔር ነው። አጣቢ ማን ነው? እግዚአብሔር ነው። ለቅድስና እንደምንሆን አድርጎ የሚቀድሰን እሱ ነው። ቀዳሻችን እሱ ነው። እኔ ነኝ የማጥበው አለ። እናንተስ ራስን አቅርብ፣ እመጣለሁ